ማማ እኔና አንቺ መሀል የተፈጠረ ነገር የለም። በሰላም እያወራን ነው። የፈለገ ነገር ቡኔን እኔ አንቺን ታውቂያለሽ ወለሽ ምናምን ብለሽ ምንም ማልቀስ የለብሽም። እኛ ከጎንሽ ነን። አንቺንም ሰፖርት ማድረግ ካለብን እናደርጋለን እህቴ። እሺ ምንም እንዳታለቅሽ፣ ከጎንሽ ነን። አሁን መናገር ያለብሽን ተረጋግተሽ ተናገሪ። ብትጠይቅ ህይወት ማን ቤት ሄዳለች? ማንንም ጠይቅ። ጉድ ነው የሚለኝ ሰው። እኔ ሰው ቤት በህይወት ሄጄ አላውቅም። የማዛን ቤት እኔ አሁን በቀን በቀን ምን ይመስላል ብትለኝ ቀዩን ጥቁ አላውቀውም። እች ሴት ግን እኔ ጋር ስትመጣ ስታለቅስ ከምትለውን ልታረጋጋ ትሞክራለህ፣ ልትመክራት ትሞክራለህ። መብቷን ግን አትገድበው። በቁሚቷ አይነሽ ሊደበድቧት። እኔ ህይወት ነኝ። ማን አባቱ ወንድ ነኝ ያለ ወንድ እስኪ መጥቶ እኔን የሚደበድበኝ ሰው ሊየው ከልጆቹ መሀል ውጭ ብለውሽ እኔ ጋር እኔ ገብቼባቸው እኮ ነው የምትገባው። እቤታቸው ቁጭ ብለው አይደል እንዴ እናትየውን እየሰደቧት ያሉት። አሁን እናውጣው ካልን እቤታቸው ቁጭ ሶፊ ይዛ የመጣችውን ሀሳብ የሚያሳውቁ ተው። ለምን እቺ ሴት እኔ ጋር ስለምትመጣ እሷ እኔ ጋር ባትመጣ እኮ የሚያስባብለኝ ጉዳይ የለም። እሺ እህታችን፣ በመቀድሚያ ማዘርዬ ውሃ ጠጡ፣ ተረጋጊ። እናታችን ነሽ አንቺ። አውቃለሁ። እኔ ወላሂ እየሰማኋት ነበረ በሌላ ስልክ። ሶፊ አንደኛ ነገር ሶፊ ወላሂ ቢላሂ 100,000 ብር አንቺ ጋር ስለገባ ያ 100,000 ብር ለመደበቅ ብለሽ ያረግሽው ነገር ሶፊ በህግ ያስጠይቅሻል። አንደኛ 100,000 ብሩን አሁን እኛ ቤት መተሽ ለእናታችን ገንዘቡን ሰጫለሽ። እኔ እናታችን ሲመጡ እዚህ ጋር ጎረቤት እንጀራ ሳትበላ ያሁን ሁሉ ሌሊት መስዋዕትነት የከፈለች ያሁን ሁሉ ስታደርግ የነበረችን ጎረቤት ሚዲያ ላይ ማጻፍ ነውር ነው። አይደለችም እኔ አደባባይ ላይ ወጣው ማለት ነው። ነውር ነው። አሁንም ቢሆን ጎረቤቷን የሚናገራት ሰው የለም። ይኸውላችሁ ወይ 1,000 ሰው አለኛ የጎረቤት ኡስማን አዳምጠኝ። የወረዳ አመራር የወረዳ 9 የምንኖርበት ወረዳ አመራር ነው። እንደውም የኔ ቀጠና አመራር ነው። እስኪ ህይወት ጎረቤት አለችም አናውቃትም ላሉ ይኸው አውራው ኖ ወላሂ ሁላችሁም በጣም ሼም ነው። ወረብል ከአባ እነዚህ ልጆች በቃ የሚሆኑ ልጆች አይደሉም። ሴትዮዋ ተረርታ ቤት ይገዛላት። ይሄ ቻሌንጅ ነበር መጨረስ የነበረበት። ሁላችሁ ማጠፋችሁ። ወረበት ሶፊ የምትባለው ማዘጋት ነበረባችሁ ቤቱን። ኮመንት ላይ ያው ሰው እየጻፈ ሪፖርት ማድረግ ነበረባችሁ። 999 ሰዎች ቅድም እኔ በጣም ከባድ ነው ሰው ቃላት። እንደዚህ ቦታ ብንሰጥ ኖሮ አሁን በቃ አንዱን አይን እየነቀለ አይደለም። አንዷን ትጠብቃለች፣ አንዷን ትጠብቃለች አይነት እንጂ ለብቻ የሆኑ ልጆች ቢሆን ኖሮ ብዙ ነገር ነበር ራሳቸውን ለሚያደርጉት። እንግዲህ አልሐምዱሊላህ እስካሁን እንግዲህ እየታገልን ነው። በቃ እኛ ምንም ነገር ብለን አይደለም፣ ሁሉ ነገር ይወጣል። በእናንተ ይቅርታና እናቴ እንደው እናታችሁ የምትሰማው ሌላ ሰው ካለ እንደው በእናንተ ቁርአን ቢቀራላት መሰለሽ። አሁን እኮ እናውቀዋለን፣ እኛ እውነቱን እኮ እናውቃለን። ግን እንደዚህ አይነት እድልም አላገኘነውም። እድል ሲሰጥሽ እኮ ነው ምትው። አሁን ቅድም ወጣ ብዙ ነገር አውርታለች። ባለፈው ዕለት እግረኛ ሚዲያ ላይ ማማ ስትሄድ 3 ቀን እኔ መቀመጥበት አጥቼ ጎረቤት አድሬ ነው አንተ ጋር የመጣሁት አለች። ትንሽ አንተ ማውራት አላ እና እህቶችሽ እያዳመጣችሁኝ እንደሆነ ተስፋ አደርጋለሁ። በመጀመሪያ እኔ እናታችሁን ሀይባ ቤት ልትገባ ሳደር እሰማለሁ። እየተሰማ ነው አይደለም? ኢትዮጵያ ጥሩ አይደለም። እኔ ናይለው ሪፖርት እንኳን ሪፖርት አይደለማ። ለምን ቅርቅር አይልም? የቲክቶክ እውነቱን ተናግሮ የመሸበት ማለት ነው። እኔ ቲክቶክ አያበላኝ አያጠምጠኝ። እንኳን ሪፖርትና ለምን ጋጋታውን አታመጡት? ሀቅ ይወራ ከተባለ የፈለገውን አርጉ። ምን ከፈተሌ ላታቁም እንዴ? ሴትዮ ነች። ምንም ማልቀስ የለብሽም። እኛ ከጎንሽ ነን። አንቺንም ሰፖርት ማድረግ ካለብን እናደርጋለን እህቴ። እሺ ምንም እንዳታለቅሽ፣ ከጎንሽ ነን። አሁን መናገር ያለብሽን ተረጋግተሽ ተናገሪ። ምንድነው ማድረግ የምንችለው? ምን እናርግላችሁ? እናታችን ይረዳሉ ዛሬም ነገም።
የሶፊ ገንዘቡን እባክሽ ሶፊ ምሰሚ ከሆነ ሁላችሁም ሜንሽን አድርጉላት ለሶፊ ብሩን እንደ ሌላ ቀን አሁን አምጥተሽ ካሽጭልን። እኛ በተግባር ነው የምንወደው፣ በወሬ አንወድም። ኡስማን ጎረቤቷን አንቺ ሼር ተካፋይ ነች ብለዋት ነው በጣም የደበራል። አይ ዝም በላቸው። ማንም እኮ ሀቢባ ጋር ይቅር ሀቢባ ታስታርቅ ከተባለ ሪፖርት የምታደርጉ ከሆነ የሆነ ጥቅም አለ። እናት ልሁንልሽ እኔ ብለህ ወስደሃታል። ለምን ቁጭ ብለህ ታስለምናለህ? ይሄ እኔ ጎረቤቷ ምን እንደወሰድኩኝ ታውቂያለሽ ሶፊዬ? ለምሳሌ ሀቢባ ቤት ካወራሽ ጀምሮ መታ አታውቅም። እየሰማችሁኝ ነው? ጊዜ አይ አንዴ ልንገርሽ። ከዛ ትላንትና እናንተ ባላችሁት ጉዳይ በቃ ይሄ ነገር ወደ እርቅ ሲሄድ ካሁን በኋላ እርዳታ ምናምን ሲባል ሲቆም ዛሬ ለምን መጣች? ዛሬ ለምን መጣች? ያልተስማሙበት ነገር አለ ማለት ነው። ገብቶሻል አይደለም? ለምሳሌ በቃ እርዳታው እንዲቀጥል ነበር የፈለጉት። ትላንትና ከት ይዳረግ በቃ ይሄ ነገር ወደ እርቅ ሂድ፣ ትልልቅ ሼኮች ይግቡበት ምናምን በውስጥ ሁሉ ነገር ይለቅ ከተባለ በኋላ ዛሬ ቤቱን ከፍተሽ አንቺ ስለ አንዳንድ ጉዳይ ሲወራ የደረሱብሽ ክደቶች ነበሩ። እሱ እንትን ሲደረግልሽ ለምን መጣች? አሁንስ ደግሞ የልጇን ጥያቄ ሳትመልስ ኡስማን ጋር ለምን ሄደች? የሚያሳዝነው ነገር አለ። እኔ ኡስማን ጋር ነበርኩኝ። ሶርት አድርጉባት መታ ብሩን እዚህ ትስጥ ታስገባ እያለ እየጮኸ ነው። ልንገርሽ እኔ እየጻፍኩኝ ነበረ በሀቢባ ቤት ሄዳ ህዝቡ ባለበት 20,000 30,000 ባለበት ቦታ ልጆቿን አጋልጣ በሰጠችበት 30,000 41,000 ህዝብ የተሰበሰበበት ነው። እዛ ትሰጣለች። አንተ ማነህ አልኩት። አሁን ቻለንጅ ነው። ለምንድን ነው የምትሰጠው? ብሬ እኮ ነው ጋይስ፣ ብሬ ነው። የሰው ብር አልሰበሰብኩም እኔ። እሱ የሚለው የሰው ብር ሰብስቦ እዚህ ቤት በእሱ አካውንት ገብቶ እያለ ነው እዛ የሚያወራ ያለው። እኔ ሶፊ ዋት እኔ እኮ አልሰጥም ብያለሁ። ቀድሜ አልሰጥም። እሱ ነው ሁዲ ሁጁ ማለት ቁጭ ብሎ ከጠዋት እስከ ማታ ምን አገባኝ? እሱ ወሬ ልሰማ አይደለም አሁን የመጣሁት እኔ። እሱ ወሬ አይደለም። ስሚ፣ በእነሱ ምክንያት አንቺ እዛ የሚያወሩት ውሸት ነው። እኔ አንቺ ጋር ነበርኩኝ ቅድም። ገባኝ። እኔ ልጁ አለች፣ ይኸው ልጁ አለች። ታረቁ ትላንትና የምታደርጊው አንቺ ለማስታረቅ ለማስማማት ነው የምታደርጊው። ትላለ እንዲ አውራሪስ እኔም በውስጥ መስመር ስንት ደረሰ ያለኛለ። ግንስ ወላሂ ምንም ቢል ምንም ወላሂ ከጥፍር ቆሻሻ አልቆጥረውም። ሰው ለምን በለኝ፣ ሰው ብዙ ነገር ይላል። ለኸይር ስራ ነው የወጣ ነው። እናታችን ናቸው። ጋይ ሼር ኮፒሊንግ አድርጉና የሶፊን ቤት እባካችሁ አሁን እናዘጋለን። ሁላችሁ ከመጀመሪያም በራሳቸው አካውንት በራሳቸው ስልክ በማድረግ ብለን ኡስማን አንድ ነገር ግን የምታስጠናቅቃቸው ነገር ባንዴ አውራሪስ አንድ ነገር የምታስጠናቅቃቸው ማዚንም ሂዊንም ሌላ ቤት አትግቡ ብትጠሩ ልክ ሂዊዬ እሱን ልል ነበር እኔ መጀመሪያ። ወደዚህ ወደዛ ቤት እዛ ቤት ሲኬድ ሀሳብ ይበተናል። ብዙ ሰው ሲመጣ ብዙ ሀሳብ ያፈልቃሉ። መጀመሪያ ይታረቁ፣ ገንዘብ መሰጠት የለበትም፣ በዚህ ወጥቶ በዚህ ወርዶ እያሉ ለማበላሸት ከነሱም ተልከው የሚመጡ ልጆች አሉ። ለዛ ነው አሁን ነገሩ አያችሁ። አንድ ቤት እዚህ ቤት ከሀስ ከፈ ቢሆን ኖሮ ይሄ ሁሉ ጣጣ ይመጣል። አረ ነግሬያቸዋለሁ፣ እንዳራዳ ልጅ ለእናትየው ነግሬያታለሁ። እናትየው ምንም ልሰማኝ እዚህ እኮ ባሪክ ሙር ሲሄድ ነበረ። በቆንጆ ነገር ምርጥ ነገር እየተኬደ ነው። ከዛ በኋላ ነገር ነበር ሲሄድ የነበረው ሲራመድ የነበረው። ወላሂ አሜሪካ ተደዋውለን ጨርሰን በቃ ቤት ቻሌንጅ ውስሚ እንደ ኡስማን በእኔ ስልክን በእኔ ብር ነው ራሷ ወጥታ ልጆቿን አሳልፋ ሰጥታ ልጅ ትሳሳታለች። በዛች በተናገረችው ጥፋት ነው እንጂ ሌላ ነገር የላትም። ያንን ነገር ባትገባ ራሱ እቺ እናት መጨረሻ ላይ ምንድን ነው የምትባለው? እንዴት ልጆችሽን አሳልፈሽ ትሰጫለሽ ነው የሚላት። ለምን እቺ ልጅ በጣም ተበሳይቷ ውህዶ ቅጥል ብላ ይሆናል ያንን ነገር በግድ ገፋፍተው እንድትናገርም ያደረጓል። ኦኬ እና ታዲያ እናት ኦኬ ይቅርታ ጠይቃታለሁ ብላ ካለች እናት እሺ ሁሉ ነገር ይቅርብኝ፣ ልጆቼ ይሻሉኛል፣ ልጆቼ ገበናዎቼ ናቸው ብላ እሷ ናት እንጂ ገበናቸውን ይዛ የምትቀመጠው። አጥፍቻለሁ ልጆቼ ይቅርታ አድርጉልኝ ይባላል እንጂ እንደገና ወጥቶ የቤት እንትን እናድርግ። እሷ የልጆች ፍቅር የላትም። ቢዝነስ ነው የጀመረችው። ቢዝነሷን ነው እያደረገች ያለችው። እኔ ይሄንን ነው የገባኝ ዛሬ። ይሄንን
ልንገራችሁ የሰበሰብኩት ብር የለም። ገባችሁ? የተሰበሰበው ብር ይኸውልሽ በስሟ የገባለ ብሎ እዛ አንቺ ላይ ሲለጥፍ ስም አልኩ